ይሄ $500,000 ነው። እናም በዚህ ድብብቆሽ ውድድር መጨረሻ ላይ የሚይዘው ሰው 500,000 ይወስደዋል። 10 9 8 7 ተጀምሯል። ወደ ስቴዲየሙ ላይ እየወጣን ነው። ዝግጁ ብትሆኑም ባትሆኑም አሁን እኔ ስራዬን ልጀምር ነው። ሁሉም ሰው ወደዚህ ነው እየሮጠ ያለው። ይሄ ነገር ጥሩ አይመስለኝም። ተመልከቷቸው፣ ሁሉም እዚህ ጋር ነው ያሉት። እነዚህ ተወዳዳሪዎች በባለፈው ቪዲዮ ላይ ከ100 ሰው ጀምረን ባደረግነው ውድድር የመጨረሻ የቀሩት 10 ሰዎች ናቸው ከክቡ ባለመውጣት ለ12 ቀናት ያህል ማለት ነው። ይሄ ስታዲየም 160,000 ሰዎችን መያዝ ይችላል። እናም አሁን ለኔ በጣም ከባድ ነው የሚሆንብኝ። በዚህ ውድድር እስከ መጨረሻው ድረስ መያዝ አልፈልግም። ለዛም የቻልኩትን ያህል ርቄ እየሄድኩ ነው። አሁን ከክላሲና ከብሌክሊ ጋር ቡድን ሰርተናል። ይህም 3 ማዕዘን የሆነ አስተላለፍ በመስራት ከየትኛውም አቅጣጫ ሰው ሲመጣ ለማየትና ለመነጋገር እንዲመችን ነው። ኤሪክ እዛ ጋር ሆኖ መግቢያ መውጫውን እያየ ነው። እኔ ደግሞ ሙሉ ኮሊደሩን እጠብቃለሁ ማለት ነው። አሁን ያለነው ከ3ቱ ደረጃዎች መሃል የመጀመሪያው ላይ ነው እና እኔ ራሴ ብሆን ለመደበቅ የምመርጠው ቦታ ራቅ ያለውን ቦታ ነው። ይሄ ቦታ አሁን በጣም ነው የሚመቸው። ከዚህ የኤሌክትሪክ ማከፋፈያ ሳጥን ጀርባ ነው የተደበቅኩት። እንደምታዩት ይሄ ኮሊደር በጣም ረጅም ነው። እያንዳንዱን ከፍቼ ላየው የሚገባ ወደ 50 ክፍሎች አሉ። ይሄኛው ቁልፍ በር ነው። እዚህ ጋር እንደምታዩት በር አለ፣ ግን እንደተቆለፈ እርግጠኛ ሆኜ ነው እዚህ ጋር የተቀመጥኩት። ለሰዓታት እየፈለግኩኝ ነበር፣ ነገር ግን አንድም ተወዳዳሪ መያዝ አልቻልኩም። ይሄ ቦታ በጣም ትልቅ ነው። አስተውሉ ተወዳዳሪዎች፣ ይሄ ቦታ በጣም ትልቅ ነው። እናም ለብቻዬ መቼም ላገኛቸው አልችልም። ስለዚህ ከዚህ በኋላ ክሪስ እና ቻርዳልም ተጨምረዋል። ክሪስ አንተ በዚህኛው ሂድ፣ አንተ ደግሞ በዚህኛው አቅጣጫ። ምንድነው እዛ ጋር? ማን ነው? እዛ ጋር ሰው አለ። ቶሎ በሉ እንሂድ። የስ አንድ ሰው መያዝ ችለናል። አሁን ተወዳዳሪዎች አዳምጡ፣ አንድ ሰው ከውድድሩ ወጥቷል። የተባረረችው አረንጓዴ ቲሸርት የለበሰችው ልጅ ናት። ውድድሩ ላይ ስለነበርሽ እናመሰግናለን። ይሄው $10,000 ተሸላሚ ሆነሻል። አሁን አንድ ሰው ተባሯል። ስለዚህ 9 ተወዳዳሪ ይቀራል ገና። ለመጀመሪያ ተሰናባታችን ገንዘብ እየሸለምን እያለ አንዱን ተወዳዳሪ በመሃል አይተነዋል። እዛ ጋር ነው ያለው። ቶሎ በሉ እንሂድ። ወደ ታች ወርዷል። ወደ ታች እንውረድ። ቻለር ከካሜራማኑ በመቅደም አንድ ተወዳዳሪ አውጥቶልናል። ለዛም በቪዲዮ መያዝ አልቻልንም። ይሄ ሰው በጣም ፈጣን ነው ሲሮጥ። ምናልባት ይሄ አሪፍ ስሜት እንዲኖር ያደርጋል። $10,000 ነው። ተወዳዳሪዎች አሁን ሁለተኛውም ሰው ተይዟል። ስለዚህ 8 ብቻ ነው የቀራችሁት። እንዴት ነው እንደዚህ የፈጠንከው? ካሜራማኑ ራሱ እኮ ሊይዝህ አልቻለም። አዎ በጣም ፈጣን ነው። ይህንን ካሜራ ራስ ላይ አድርግ። በቃ አንድ ነገር አስተውሉ። እነዚህ ተወዳዳሪዎች ለግማሽ ሚሊዮን ብር የሚወዳደሩት ይህንን ቻናል ሰብስክራይብ በማድረጋቸው ነው። አሁን ከምሽቱ 5 ሰዓት ነው። እናም ሁለቱም አወዳዳሪዎቻችን ደክመዋል። አሁን ሁለቱን በስናፕናፕና በካርል እተካቸዋለሁ። እንሂድና ተጨማሪ ሰዎችን እናባረር። ካርል፣ ስናፕናፕና እኔ ሙሉ ሌሊቱን ስንፈልግ ነበረ፣ ነገር ግን አንድም ሰው ማግኘት አልቻልንም። ይህም ማለት ተወዳዳሪዎቹ ነገ ጠዋት ብናገኛቸው ራሱ ትልቅ ኢነርጂ ሰብስበው ነው የሚጠብቁ። አሁን ሁለተኛው ቀን ላይ ደርሰናል። የትናንትና ውድድር ግማሽ ፍጻሜ ነው ብለን ምናስ ዛሬ ምናልባት ፍጻሜ ሊኖረው ይችላል። ይህ ጨዋታ በጣም አስጨናቂ እየሆነ ነው። እስካሁን ድረስ መያዝ የቻልነው 2 ሰዎችን ብቻ ነው። ነገር ግን ልብ በል፣ ይህ ጨዋታ አኮኩሉ አይደለም። ማለትም ተወዳዳሪውን ሄደን እስካልነካነው ድረስ ከውድድሩ አይወጣም። አሁን በሁሉም ስልክ ላይ የገጠምነውን ጂፒኤስ እናበረዋለን። ስለዚህ ቀድመን እንነግራቸውና ከዛ በኋላ እናባረራቸዋለን ማለት ነው። ተወዳዳሪዎች አሁን ጂሚ ሁላችሁም ላይ ያለውን ጂፒኤስ አብርቶታል። እናም የት እንዳላችሁ በቀላሉ ማየት ይችላል። አሁን እናንተን ለመያዝ ወደ እናንተ እየመጣ ነው። ቀድሜ ልንገራችሁ ብዬ ነው። ጂፒኤስ መቆጣጠሪያውን አብርቶታል ብሏል። ስለዚህ አሁን ምን ሊፈጠር እንደሚችል ምንም እርግጠኛ መሆን አንችልም። ምስጋና ለጂፒኤስ መቆጣጠሪያው ይሁንና አሁን አንድ ተወዳዳሪ አግኝተናል። እዚህ አካባቢ የሆነ ሰው አይቻለሁ። ወደ ታች እያባረራት ነው። ተወኝ፣ ብቻዬን ተወኝ። ካርል እዛ ጋር ይታያል። በጣም ብዙ ሰዎች አሉ። ከዚህ ቦታ ምንም መንቀሳቀሳችን እንዴ $500,000 እንዳጣ አደረከኝ። አሁን ደግሞ እዚህ እስር ቤት ተከታይ ነው እንዴ? አሁን ሌላም ሰው ተባሯል። 7 ተወዳዳሪዎች ብቻ ናቸው የቀራችሁት። እዚህ ቦታ ላይ አሁን ሁላችንም ተወዳዳሪዎች ተሰብስበናል። እንዴት ናችሁ? 7 ሰዎች ቀርተናል። ምን እየተሰማህ ነው? አረ በጣም ደስ ብሎኛል። ተወዳዳሪዎች ከእናንተ መሃል የተጎዳ ሰው አለ ወይ? ደግሞ የጎልፍ መኪናውን ከባለለ ሰው? እኔና ኤሪክ ልንሆንም እንችላለን፣ ላንሆንም እንችላለን። እኛ ነን የጎልፍ መኪናውን የጣልነው።
ለምንድን ነው መኪናውን ግን የጣላችሁት? ምክንያቱም መኪናው ላይ ቁልፉ ነበረ። እናም እኛ ልንነዳው ስንል እኛ መንዳት እንደማንችል ነገሩን። ስለዚህ እኛ ካልነዳ ነው እናንተ ከምትነዱት ብለን ያንከባለል ነው። በጣም ጥሩ ነው ያደረጋችሁት። ምንም አልመሰለኝም። ምንም እንኳን የጂፒኤስ መቆጣጠሪያ ብንይዝም ይሄ ቦታ በጣም ሰፊ ነው። በዛም ላይ ደግሞ 10 ሰከንድ ያህል ይዘገያል ጂፒኤስ ማሳያችን። አንድ ጥሩ መደበቂያና መቀመጫ ቦታ እስከምናገኝ ድረስ ስቴዲየሙ ሙሉ እየዞር ነው ያለነው። ምክንያቱም ሁሌም ዝግጁ መሆንና ንቁ መሆን አለብን በዚህ ውድድር እስካለን ድረስ። ይህን ውድድር ከጀመርነው ከ20 ሰዓታት በላይ አሳልፈናል። እናም እስካሁን ማግኘት የቻልነው 3 ተጫዋቾችን ብቻ ነው። ይህን ያህል ከባድ ውድድር አዘጋጅቼ አላቅም እስካሁን። ለምንድን ነው ይህንን የሚያክል ስቴዲየም የመረጥነው? ስለዚህ የመደበቂያቸውን ቦታ ማጥበብ ይኖርብናል። አሁን የሆነ ለውጥ የምናደርግበት ሰዓት ነው። ቀድሜም እንደነገርኳችሁ አኩኩሉ አይደለም። ምክንያቱም አባሮ ተጫዋቹን መንካት ያስፈልጋል ከውድድሩ ለማስወጣት። ስለዚህ መወዳደሪያ ቦታውን ሙሉ ስቴዲየም ሳይሆን እዚህ የሩጫ ትራክ ውስጥ አድርገዋለሁ። አሁን ወደዚህ ቦታ ለመምጣት 10 ደቂቃ አላችሁ። ወይኔ ጉዴ! አሁን ውድድሩን በጣም ፈጣን ያደርገዋል። ሁላችንም ፊት ለፊት እየተያየን ነው ውድድሩ የሚካሄደው። ቅድምም እንዳልኳችሁ አሁንም ቢሆን 10 ደቂቃ ብቻ ነው ያላችሁ ወደዚህ ቦታ ለመውረድ። 1 2 10 ደቂቃ ሙሉ ልትቆጥር ነው እንዴ? 4 5 51 1 minute 52 1 minute 53 ዝግጁ ብትሆኑም ባትሆኑም እኛ ገንዘቡን እንድታጡ እያደረግናችሁ ነው። ቶሎ ማትወርዱ ከሆነ አሁን እዚህ ጋር ነው የሆነው። ከላምበርጊኒ ነው። አሪፍ ቦታ አግኝቻለሁ እያስባለሁ። ወደዛ መሄድ ከፈለኩ መሄዳለሁ፣ አለበለዚያ ደግሞ እዚሁ ጋር ተደብቄ እቆያለሁ። ከተወዳዳሪዎች እጅ ላይ 500 ሺህ መንጠቅ ጥሩ ስሜት የሚሰጠኝ ነገር አይደለም ይመስለኛል። እሱ ፊት ለፊታችን ያለው ቀይ ህንጻ ውስጥ ነው የገባው። እስካሁን ድረስ ማንም ሰው አላየንም። ክሪስ ወደ ቀኝ 1 2 3 እንሂድ። ወይኔ እግሬ ከትላንትና ጀምሮ ተጎድቷል። እኔ በግራ በኩል ነው ያለሁት፣ አይቼዋለሁ። ኧረ ተመልከት፣ እዚህ ጋር ሌላም ሰው አለ። አንድ ጊዜ ሁለታችሁ ከጀርባዬ ቁጥር ይዣለሁ ከ1 እና ከ2። ምን ትመርጣለህ አንተ? 2 1 አዎ፣ ትክክለኛው መልስ 1 ነው። ክሪስ ቀይ ለባሹን ነው የምንይዘው። በል ፍጠን። እሺ፣ ተሳስተናል። ወደ አረንጓዴው ነው መሄድ ያለብን። እሱ የበለጠ ቀዝቀዝ ይላል። ያማ በጣም ፈጣን ነው። አሁን መኪናው ስር ተደብቄያለሁ። በቀላሉ የሚይዙኝ መስሏቸው ነበር እንዴ? ምን ሆነው ነው? ቆይ አሁን ወደዚህ አካባቢ እንሄድ መሰለኝ። ወደዚህ እንሂድ። እንዴ ናና ክሪስ፣ አሁን እሷን ተዋት በቃ። ከውድድር ወጣለች። ሰውየው እያመለጠን ነው። ይሄ ሰውዬ አለፋን እኮ፣ በጣም ጨካኝ ነው። በዛ ጋር የስ እኛ እሱን እያባረርን ነበር። ከዛ አንቺ ራስሽን አጋለጥሽ እንዴ? እኔም እኮ ያያችሁ ይመስሎኝ ነበር። አሁን 2 ሰዎችን ማስወጣት ችለናል። ስለዚህ 5 ብቻ ነው የቀራችሁት። እናም ከእናንተ መሃል አንዱ ሰው $500,000 አሸናፊ ይሆናል። $500,000 እዛ ጋር ነው ያለው እና ውድድሩ ላይ የቀረነው 5 ሰዎች ብቻ ነን። ይሄው ነው እንግዲህ፣ እስከ መጨረሻው መታገል ነው። ይሄ በጣም ያስፈራል። ይህንን መኪና ለመስረቅ ልሞክር ነው። እሺ፣ አሁን ክሪስን በስናፕናፕ ቀይረነዋል። 5 ተወዳዳሪዎች ቀርተውናል። እናም አብዛኞቹ በጣም ፈጣን ናቸው። እርዳታ እንፈልጋለሁ። ሰላም ነው? ሰላም። ይሄ ጥሩ ቦታ ነው። ሁሉንም ነገር ማየት የምችልበትና ለመሮጥ የሚመች ቦታ እየፈለግኩኝ። የት ነው ያሉት? እዚህ ጋር ግን የሆነ ሰው ያየው ይመስለኛል። አግዘኝ። እመነኝ፣ እኔን መያዝ አትችልም። እቺን ካር ትጠቀማታለሁ። ከዚህ ሰውዬ ጋር መሯሯጥ አልቻልኩም። ይህንን ላምበርጊኒ መስረቅ አለብኝ። ዘግቶታል። ላምበርጊኒ ውስጥ ገብቶ ነው። መንገድ ዝጋበት። ወይኔ አላዩንም እንጂ እኮ አጠገባችን ያሉት። ወይኔ ጉዴ! ይሄ መጥፎ ነገር ነው። አሁን መንዳት አይችልም። መንገዱን ዘግተንበታል። አይሆንም። ተመልከቱ ምን ያህል ቅርባችን እንዳለው። እሱ እንዳሰበው ከሆነ እዚህ በሩን ዘግቶ ሲቆይ እኛ የምንሄድ መስሎት። ስማ ካርል፣ የመኪናውን ቁልፍ ይዘህልኝ። ወይኔ የዚህ ውድድር መጨረሻ በዚህ መልኩ ይሆናል ብዬ አላሰብኩም ነበር። አሁን ይኸው ቁልፉን ይዘው መጥቷል። ከሱ ጋር እንግዲህ እንዴት እንደምሆን አላውቅም። ይህን ሰውዬ ማየት እራሱ አልፈልግም። ና ወደዚህ፣ ቁልፉን ስጠኝ። እስካሁን ድረስ ማንንም ሰው አላባረርኩም እኔ። አሁን በዚህ ውድድር የመጀመሪያውን ሰው አባረር ያለው በራሴ እጅ ማለት ነው።
ላለፉት 10 ደቂቃ ያህል እዚህ ጋር ነው እያወሩ ያሉት። እያየናቸው ነው። ና አሁን ወደ እስር ቤትክ። አሁን 3 ተወዳዳሪዎች ብቻ ቀርተውናል። እዛ ላላችሁ 3 ተወዳዳሪዎች አሁንም ቢሆን ከእናንተ መሃል አንዱ ሰው ብቻ ነው $500,000 የሚያሸንፈው። ሌሎቻችሁ ሁለታችሁ እናዝናለን። በጣም ይገርማል። አሁን 3 ሰዎች ብቻ ቀርተናል። በሆነ መንገድ ብቻ 3 ውስጥ ገብቻለሁ። አሁን ለ500,000 ቀርቤያለሁ። መታገል ይኖርብኛል። ተመልከት፣ እዛ ውስጥ የሆነ ሰው አለ። ወይኔ ጉዴ! እያየዋቸው ነው። ወደዚህ አካባቢ እየመጡ ይመስላል። እንዳዩኝ እርግጠኛ አይደለሁም፣ ግን ወደዚህ እየመጡ ይመስላል። መሄድ የሚችለው በቀኝ በግራ ወይም ደግሞ በመሃል። እሺ፣ እኔ እዚህ መኪና ስር ልደበቅ እና አንተ በዚህ በኩል ሄደክ የሆነ ረብሻ ፍጠር። ከዛ እየሮጠ በዚህ በኩል ሲመጣ እኔ ይዟለሁ ማለት ነው። ካርል፣ በጣም ጥሩ ሀሳብ ነው ያሰብከው። ሰርቶልናል። እስካሁን ከሰራነው መሃል ይሄ በቀላሉ የተሳካልን ነገር። የተሻለ ስሜት እንዲኖር ካረገ ምናልባት 3ኛ ደረጃ ላይ ስለወጣ $20,000 ሰጥተናል። ኧረ በለው፣ ይሄ ምርጥ ነው እንጂ። ሊንከንና ኤንዲ በባለፈው ውድድር ላይ 12 ቀናት ያህል ክብ ውስጥ አሳልፋቸዋል። እናም አሁን ደግሞ 24 ሰዓት ያህል የድብብቆሹ ጨዋታ ነው። ለዚህ $500,000 ነው እየተጫወታችሁ ያላችሁ። አሁን ሁለታችሁ ብቻ ቀርታችኋል። ነገር ግን አሁን መጥቼ ያገኛችኋለሁ። አሁን 2 ብቻ ቀርተናል። የበለጠ ማሰብ ያለብኝ ሰዓት ላይ ነው። እዚህ ውድድር ላይ 24 ሰዓት ሆኖኛል። አሁን አንድ ሰው ብቻ ነው የቀረኝ። እሱን ከያዝኩ በኋላ ወደ መኝታ መሄድ ይኖርብኛል። እዛ ጋር የሆነ እንቅስቃሴ አይቻልም። እዛ ጋር የተደበቀው ማን? በል ተነስ፣ ወደ ላይ አይቻለሁ። ተነስ። እኛ ሰላም ፈልገን የመጣ እሺ፣ ምን እንደምትፈልጉት? የሆነ ሰው አግኝተዋል መሰለኝ። እርግጠኛ መሆን ግን አልቻልኩም። አሁን አንተም ማባረር ከመጀመራችን በፊት አንድ ጥያቄ ልጠይቅህ። ይህንን $500,000 ስታሸንፍ ምን እንደምታደርግበት? ያው የራሴን የወደፊት ህይወት አስተካክልበታለሁ። እናም ሌሎች ሰዎችንም እረዳበታለሁ። በዛ በኩል ብትሄድ ይሻላል። በእኔ በኩል መቼም ቢሆን አታመልጠኝ። ያውና ኤንዲ ነው። ፈጣሪ ሆይ፣ ኤንዲ እየሮጠ ነው። ያዘው እንጂ ጂሚ። ይዘዋል። አግኝቼዋለሁ፣ ይዤዋለሁ። ወይኔ ፈጣሪ! ይህን ጨዋታ አሸነፍኩ ማለት ነው። እንኳን ደስ አለ ሊንከን። ይህንን $500,000 አሸንፈሃል። ፈጣሪ ሆይ! አንተም በዚህ ውድድር 2ኛ ስለወጣ ይህንን መኪናና $10,000 ተጨማሪ አሸንፈሃል። በጣም አመሰግናለሁ ሊንከን። ይሄ $500,000 ነው። ውስጡ መግባት ትፈልጋለህ? ምክንያቱም ሁሉም ያንተ ነው። አዎ፣ ዘልዬ እገባለሁ። እንኳን ደስ አለ። የዛሬው ውድድር ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ይህን ቪዲዮ ላይክ አድርጉት። በተጨማሪም እዚህ ጋር ያሉ ቪዲዮዎችን ካላያችኋቸው ነክታችሁ ማየት ትችላላችሁ። የዛሬው ይህንን ይመስል ነበር። ቻው።